እውነታውን እንዮ ከተባለ ለያውን ይገዳ መጣሉ መንፈሱና አሜሪካ ምን ትረዳለች የሚለው ነገር ነው እንጂ ጫና ተጽዕኖ ሊፈጥር ይችላል ብዬ የማስበው ይሄ ማቀመጣል ምንም ተጽዕኖ አይፈጥርም። ኢትዮጵያ የተፈጠረው ላለው ጉዳይ አሁን ባለው ሁኔታ አሜሪካ መንግስት የተረዳው ዋነኛ የነገሩ ችግሩ ባለቤት ህወሓት መሆኑን የተረዳው በፕሪቶሪያ ላይ የተመሰረተውን ጊዜያዊ አስተዳደርን አፍርሶ ከዛ በፊት ወደ ነበረው ጦርነቱ ሜን ኮዝ የነበረውን ህገወጥ ምርጫ አደረገና በዛ የተመሰረተው ምክር ቤት ወደ ስራ ማምጣቱ ወደድክም ጠላህም አሁን ባለው ሁኔታ በአሜሪካኖች እንደ መልካም ነገር ሳይሆን እንደ ሰላም ማድፈረስ ተደርጎ ተወስዶባቸው ኢትዮጵያ ፌደራል መንግስትና ህወሓት መካከል ከዚህ በኋላ ለሚፈጠረው ማንኛውም ግጭት ብለው ጦርነት ብለው ምናምን ብለው ህወሓት ተጥፋተኛ መሆኑን ዓለም አቀፍ ማህበረሰብ ቀድሞ የወሰነ የጥፋቱ ምክንያት የሆነ ህወሓት መሆኑን ያሳየበት ነገር ነው። ስለዚህ ህወሓትን በዚህ መንገድ ካላስቆምኩ በስተቀር እነዚህ ሁለት ኃይሎች አንድ ላይ ተደምሮ ቅድም ያልኩ ጦርነቱ እንዲነሳ ጦርነቱ ደግሞ ከተነሳ የአሜሪካን ብሔራዊ ጥቅም ሊጎዳ የሚችል ሁኔታ ይፈጠራል። ለዛ ነው ህወሓትን ከጀርባ ሸምቀቆ ሊይዙት የፈለጉት ነገር ነው። ህወሓት መወገድ የማይችል ኃይል ነው። ስለዚህ መወገድ የማይችል ከሆነ የትግራይ ብቸኛ ተወካይ እሱ ስለሆነ ከሱ ጋር አብሮ መስራት በቃ አማራጭ ግዴታ ነው። ምንም መብት ስለሌለው በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ከአማኑኤል መንግስቱ ጋር በሰሞኑኛ ወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። እናንተም እንግዲህ በመናነሳቸው ሀሳቦች ላይ ሀሳብ አስተያየታችሁን እየሰጣችሁን አብራችሁን ቆዩ። አማን እንኳን ደህና መጣ። ሁለት የሚሆኑ አጀንዳዎች ላይ እንወያያለን። ከሰሞኑ እጅግ መነጋገሪያ የነበሩ ትኩረት የሳቡ አጀንዳዎች ናቸው። የመጀመሪያው እንግዲህ የአሜሪካ መንግስት አክራሪ ሲል በጠራቸው አንዳንድ ስማቸውን ባልጠቀሳቸው የህወሓት አመራሮች ላይ እንደዚሁም ቤተሰቦቻቸው ላይ የቪዛ እገዳ ጥሏል። ነገሮች በዚህ ከቀጠሉ እንግዲህ ሌሎች እርምጃዎችንም የመውሰድ እርምጃ አካሄዶችን ሊከተል እንደሚችል ይፋ አድርጓል። ይህ የአሜሪካ የቪዛ እገዳ በህወሓት አመራሮች ላይ የተጣለው እንግዲህ በሚቀጥለው ሳምንት የአሜሪካ ከፍተኛ ዲፕሎማቶችና የአሜሪካ ኤምባሲ ሰዎች ወደ መቀሌ ተጉዘው ከህወሓት አመራሮችና ወታደራዊ አመራሮች ጋር ይወያያሉ ተብሎ በተነገረበት ወቅት ላይ የመጣ ነው። ይሄ አንደምታው ምንድን ነው? በእርግጥስ ከዚህ ቀደም የኢትዮጵያ ባለስልጣናት ላይ በትግራው ጦርነት ወቅት እንዲህ አይነት ማዕቀብ ተጥሎ እንደነበር እናስታውሳለን። ነገር ግን ምንም አይነት ጦርነቱን የማቆም ሁለቱን ኃይሎች ወደ ድርድር እንዲቀርቡ ምንም ማስገደድ የቻለ ነገር አይደለም። እንደዚህ አይነት ማዕቀቦች ከዚህ በተጨማሪም በሱዳን ባለው ጦርነትም አልቡርሃን ላይም እንደዚሁም ደግሞ በሄሜቲ ግሩፕም በሁለቱም ኃይሎች ላይ እንግዲህ የቪዛ እገዳ ማዕቀቦች ተጥለዋል። ነገር ግን የሱዳን ጦርነት አሁን እንደምናየው ነው። እንደውም እየተስፋፋ ወደ ቻድና ኢትዮጵያ የመስፋፋት አዝማሚያ ነው ያሳዩና ከዚህ አንጻር የአሜሪካ ይህ እርምጃ በእርግጥ ጦርነቱን ያስቆማል ወይስ ደግሞ የይስሙላ ነው ወይንም ደግሞ ከኢትዮጵያ መንግስት የፈለገችው ነገር ስላለ ነው ወይ የሚለውን ጉዳይ በስፋት እንፈትሻለን። ሌላኛው የሚሆነው ደግሞ አጀንዳችን ጽምዶን በተመለከተ አዳዲስ ነገሮች እየሰማን ነው። በተለይ እዚህ መጣመድ ውስጥ ካሉ ኃይሎች መካከል አንዱ የሆነው የፋኖ ቡድን እንግዲህ ውስጥ ላይ እርስ በርስ የመፈረካከስ ማለትም በሀሳብ ልዩነት የመጋጨት ጉዳዮች እየታዩበት ይገኛሉ። ከነዚህ ኃይሎች ጋር አናበርም የሚል ኃይል ተፈጥሯል። ሌላኛው ወገን ደግሞ አብረን እንጓዛለን የሚል ነገር እያነሳ ነው። በተለያዩ የፋኖ የፕሮፓጋንዳ ሚዲያዎችም ማህበራዊ ድረገጾችም በኩል ይሄ ሀሳብ እንዲለመድ እየተሰራ ስለመሆኑ ከሰሞኑ በዘመቻ መልክ ማህበራዊ ሚዲያዎች ላይ እያየን እንገኛለን። እነዚህን ጉዳዮች እንቃኛለን። የአሜሪካን የቪዛ እገዳን እንመልከት። አማንስ ይዛ ላይ ሀሳብን አጋራል። አመሰግናለሁ ዘሩ። እንግዲህ ሰሞኑን መነጋገሪያ ከሆኑ ጉዳዮች ውስጥ አንደኛውና ዋነኛው ነው የአሜሪካ የህወሓት ሰዎችን ቪዛ እገዳ ማስቀመጧ ነው። ይህም በተመለከተ የተለያየ ሀሳቦች ናቸው የተነሱ ያሉት።
እኛም እስቲ ምንድነው ከዛ ጀርባ የሚለውን ነገርና ሪሊ የተጣለው እገዳ ህወሓትን ሊያስገድድ ይችላል ወይ የሚለው አንድ ያነሳው ነጥብ ነው። ከዛ ውጪ ግን አሜሪካ ለምን ይሄን አደረገችው? አሜሪካ ህወሓት እያደረገ ያለው ነገር ፌደራል መንግስት እያደረገ ያለውን ነገር እንዴት ነው የምትረዳው? በአጠቃላይ ሰሜን ኢትዮጵያ አካባቢ ያለውን ችግር አሜሪካ ምን አረዳዳ አላት የሚለውን ነገርም ፍንጭ የሚሰጠን ነገር ይሆናል። ስለዚህ እንዳው ከግርድፉ ልነሳና አንተም ከጠየቀኝ ጥያቄ ይህ ነገር ህወሓትን ሰዎችን ሊያስገድድ ይችላል ወይ? ከአቋማቸው ዘነፍ ሊሉ እንዋጋለን፣ ይለይልናል፣ ስምምነት የሚባል ነገር የለም፣ ከዚህ በኋላ የራሳችንን መንግስት መስርተናል ከሚለው ዛቻና ከበሮ ድለቃ መልሷቸው ወደ ሰላምና ወደ ድርድሩ መንፈስ ውስጥ ሊመልሳቸው ይችላል ወይ የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ ቪዛ እገዳ አሜሪካ ምንድን ነው የምታደርገው የሆነ ነገር ስታደርግ የሚለውን ነገር ማየቱም ጠቃሚ ይመስለኛል። አንድ ያስቀመጡት ነገር አለ። የቀጠናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦች ላይ ለማጋለጥ ተጠያቂ ለማድረግ ያለንን ዘዴ ሁሉ እንጠቀማለን የሚል ነው በዚህ መግለጫ ውስጥ ያለው። ከዛ ውስጥ አንዱና በጣም ቀላሏ ነገር ሆና የመጣችው የእነዚህ ሰዎችና ቤተሰቦቻቸው ላይ እገዳ መጣል ነው። እውነታውን እንየው ከተባለ አሁን እገዳ መጣሉ መንፈሱና አሜሪካ ምን ትረዳለች የሚለው ነገር ነው እንጂ ጫና ተጽዕኖ ሊፈጥር ይችላል ብዬ የማስበው ይሄ ማዕቀብ መጣል ምንም ተጽዕኖ አይፈጥርም። ለምንድነው ተጽዕኖ የማይፈጥረው? ማዕቀቡ ተጣለም አልተጣለም ቤተሰቦቻቸው ሲጀምር ምናልባት አሁን ሰሞነኛ የተቀላቀላቸው ካልሆነ በስተቀር አይደለም ዛሬ ከለውጡ በፊትም ሰብስቦ ውጪ ወስዷቸው ዜግነትም አግኝቶ ከቪዛ ጥያቄ ያመለጡበት ሁኔታ ነው ያለው። ሰዎቹም ደግሞ ቢሆን እንዳው ወደ ውጪ መሄድ ቢፈልጉም ወደ አሜሪካ ለመብረር ቢፈልጉም የኢትዮጵያ መንግስት መልካም ፍቃድ ይጠይቃል። ለምን መቼም ከመቀሌ የሚበረርበት ነገር ስለሌለ ወይ ደግሞ ከኤርትራ ላይ ሄዶ ቪዛ ቢጠይቁ ኤርትራ ላይ ሆኖ በምን አይነት ነው ቪዛ ሊያገኙ የሚችሉ የሚለው ጥያቄ ይሆናል። ሱዳን ላይ ሄዶም ቪዛ ቢጠይቁ ወደ ሌላ ሀገር ወደ አሜሪካ ለመሄድ እሱ በምን ሁኔታ ሊስተናገድ ይችላል የሚሉም ሌላ ጥያቄ ነው የሚመጣው። ነገር ግን እንዳው ቀለል ባለ ሁኔታ ብናየው አሁን ባለው ሁኔታ በኢትዮጵያ በኩል ወይ ደግሞ በመንግስት በኩል መጥቶ በቦሌ ለመሄድ ከአሜሪካ በላይ እነሱን ወደ አሜሪካ መሄድና ያለ መሄድ ዕጣ ፈንታ የሚወስነው ፌዴራል መንግስቱ ነው። እዚህ ማዕከላዊውን ቦሌውን ተቆጣጥረው ያለው ማለት ነው። ስለዚህ እሱ ሲፈቅድ ነው የሚወጡት። ኢቨን ቪዛ እንኳን ቢያገኙ ማለት ነው። ማስቀረትም ይችላል እንደዚህ ትሬንዶችም ስላየም ማለት። እኔ አሁን እያሰብኩት ያለው ግን አሜሪካኖች ይህን ነገር ሲያስቀምጡ አንዳንድ ሰዎች እንደሚሉ ጅሎ ነው ወይ ደግሞ ለማስመሰል ምናምን ነገር ነው ወይስ ምን አስበው ነው የሚለውን ነገር ነው ጠቃሚ የሚሆነው ነገር ማለት ነው። አንድ ኢቨን ጉዳዩን ህወሓት ምንድን ነው እያሰበ ያለው ጉዳይ? ህወሓቶች ከፈለጉ ዲፋክቶም ሊያውጁም ይችላሉ። እያሉት ያሉ ነገርም ሀገር መሰረታለን እያሉ ስለሆነ ምናልባት እንደዚህ ሂደት ውስጥ ቢገቡና ከአሜሪካ ጋር ያለን ግንኙነቶችን እንትን ለማድረግ በሁለተኛ አገር በኩል ቪዛ የመጠየቅ እድል ቢኖራቸውስ እሱ መንገድ እየዘጉባቸው ነው ወይ? አንድ ይታይልኝ። ሁለተኛ ጦርነቱን ይሄ ምክንያቱ ሰላምና መረጋጋትን አደጋ ውስጥ ከታቸዋል በሚል ነገር ነው ይሄ ቅጣት የመጣባቸው። ሰላምና መረጋጋቱን አደጋ ውስጥ ከቶ የለየለት ጦርነት ውስጥ ከገቡ በኋላ እነሱ አሁን እያሰቡ ነገር ምንድን ነው? እንደ ከዚህ የፊቱ 360 አይደለም ተከበይን ያለ ነው 180 ክፍት ነው እያሉ ነው ያሉት። ነገሩ የማይሆን ከሆነ መልሶ ቆላ ተንቢያ አይደለም የሚሄዱት። አሁን ወደ ጎረቤት ሀገር በመሄድ ከዛ በኋላ ሌላ አማራጭ እናገኛለን። ቦታው ላይ እሳት ከለኮሳችሁ በኋላ ለመሸሽ ሙከራ ብታደርጉ ይህንን አታገኟትም የሚል ነገር ሚሴጅ ሊያስተላልፉ ፈልጎ ነው ወይ የሚል ነው እንጂ ቀጥታ አሁን በአዲስ አበባ በኩል አሜሪካ መሄዱ ምናምን ቤተሰቦቻቸው መሄዱ ምናምን አንደኛ ቤተሰቦቻቸው ሄዶ ጨርሷል። የቀረም ካለ እሱንም የአሜሪካ ቀጥተኛ የነዚህን ቤተሰብ ሰዎችን መልካም ፍቃድ ፌደራል መንግስቱ መልካም ፍቃድ ይወስናል።
እንደዚህ እያየን ነው ያለነው። አንዳንድ ጊዜ ችግር ሲኖር ያረጋል አይደል? መንግስት ቪዛም ኖሮ ከለከላል እንዳትወጣ። እንደዚህ ነገር ውስጥ ከገባ በዚህ መንገድም ሊያስቆመ ይችላል። እና እኔ ያሰብኩ ከዛኛው ጋር በጎረቤት አገር በኩል እንቅስቃሴ ነገሮችን ካዛቡ በኋላ አንዴ ቀጠናውን ከረበሹ በኋላ ለማምለጥ የሚያደርጉ ሙከራ ላይ አንተባበርም፣ ያኔ እናገኛቸዋለን የሚል ነገር ሊያስቀምጡ ፈልጎ ሊሆን ይችላል። ይሄ አንዱ ከፊት ለፊት ያለው የግርድፉ ጉዳይ ነው። ሁለተኛውና መሰረታዊ ነገር ግን ምንድን ነው የሚሉ አሜሪካኖች ምን ተረዱ ነው። ሰላምና መረጋጋትን ስጋት ላይ የሚጥል ነው ያለው። ምን ማለት ነው ነገር? ሰሜን ኢትዮጵያ የተፈጠረው ላለው ጉዳይ አሁን ባለው ሁኔታ አሜሪካ መንግስት የተረዳው ዋነኛ የነገሩ ችግሩ ባለቤት ህወሓት መሆኑን ነው የተረዳለው። አቻ የፌዴራል መንግስት ላይ በዚህ ጉዳይ አሁን ባለው ሁኔታ ጉዳይ ተመሳሳይ ሪስትሪክሽን ቢጣል ወይ ደግሞ ተመሳሳይ አይነት ሳንክሽን ቢመጣ ኖሮ ማለት ነው ምክንያቱ አወዛጋቢ ይሆናል ማለት ነው። ልክ እንደ ከዚህ በፊት እንደነበረ ሁለታችሁም ረፉ፣ ሁለታችሁንም ጥፋተኞች ናችሁ ምናምን የሚል ነገር ነበር። አሁን ግን ህወሓት ይህንን ፕሪቶሪያል ስምምነቱን ጥሶ ከፕሪቶሪያ የተመሰረተበትን በፕሪቶሪያ ላይ የተመሰረተውን ጊዜያዊ አስተዳደርን አፍርሶ ከዛ በፊት ወደ ነበረው ጦርነቱ ሜን ኮዝ የነበረውን ህገወጥ ምርጫ ያደረገና በዛ የተመሰረተውን ምክር ቤት ወደ ስራ ማምጣቱ ወደድክም ጠላህም አሁን ባለው ሁኔታ በአሜሪካኖች እንደ መልካም ነገር ሳይሆን እንደ ሰላም ማድፈረስ ተደርጎ ተወስዶባቸዋል ማለት ነው። ጸባጫሪ ሆኖ ተከሷል ማለት ነው። ለሚቀጥሉ ለሚፈጠሩ ነገሮች ሁሉ ቅድሚያ የችግሩ ባለቤት የሆነው ህወሓት መሆኑን አሜሪካ መሰከረች ማለት ነው በዚህ ሂደት ውስጥ። ለምን ሰላምና መረጋጋትን አደጋ ውስጥ ከታቸዋል የሚል ነገር ስላደሱ ሰላምና መረጋጋት እንዴት ነው አደጋ ውስጥ ከተው? ፕሪቶሪያልን ቀዳዶ ከዛ በፊት የነበረውን ነገር ህጋዊ ነው ብሎ ሲያመጡ ማለት ነው። ይህንን አለመቀበሏን ነው። ለዛ ነው አንዳንድ ሰው በዋነት ቅድም ያነሳናቸው ነገሮች ያነሱና ይሄማ ዝም ብሎ ማታለል ነው፣ ምንም እርባና የሌለው ነገር ነው የሚል ነገር ነው ያስቀመጡት። እኔ ግን እሱን ሳይሆን ለምንድን ነው ይህን እርምጃ የወሰዱት ምን ላይ ተንተርሶ ነው የሚለው ነገር ነው። ስለዚህ ኢትዮጵያ ፌዴራል መንግስትና ህወሓት መካከል ከዚህ በኋላ ለሚፈጠረው ማንኛውም ግጭት ብለው ጦርነት ብለው ምናምን ብለው ህወሓት ተጥፋተኛ መሆኑን ዓለም አቀፍ ማህበረሰብ ቀድሞ የወሰነ የጥፋቱ ምክንያት የሆነ ህወሓት መሆኑን ያሳየበት ነገር ነው። ይህ በእንዲህ እንዳለ ዲፕሎማቲኮች ይሄዳሉ። አስብ የሰላምና መረጋጋት ችግር ምክንያት አንተ ነህ የተባለው አካል ጋር ስኬድ ምንድን ነው ሊባል የሚችለው? ባለፈ እኔ አንድ ነገር አንስቼ ከአንተ ጋር ተከራክረን ነበር። ኦባሳንጆ ሊሉ የሚችሉ ብዬ አንድ ነገር አነሳው ነገር ነበር። ወደ ፕሪቶሪያ ተመለሱ አዋጣችሁም፣ አይ ከየት መጣ የሚል ነገር መጥቶ ነበር። አሁን ዓለም አቀፍ ኦባሳንጆ አፍሪካ ህብረትን ወክለው ነው ሄዱት። አፍሪካ ህብረት ወደድክም ጠላህም ከባጀቱም ጀምሮ የማን ጉዳይ እንደሚያስፈጽም የሚታወቅ ነገር ነው። ስለዚህ በቀጥታም ሆነ በተዘዋዋሪ አሁን አሜሪካ ይህንን ሀሳብ ስታመጣ ቀድሞ ነው ኦባሳንጆ መሄድ ከዚህ ሀሳብ ጀርባ እንዳለ መረዳት ትችላለህ። አሁንም የሚሄድ ወገንም ልናገር የሚችለው አዲስ ኢሹ ላይ እናውራ ሳይሆን ወደ ፕሪቶሪያል ስምምነት ተመለስ የሚለውን ጉዳይ ነው ይዞ መጣ ማለት። የማትመለስ ግን ከሆነ ለሚፈጠሩ ችግሮች ሁሉ ምክንያት እናንተ ናችሁ፣ ችግሩ ባለቤት እናንተ ናችሁ የሚለውን ነገር አስረግጧቸው ሊያስረዱ ይመስለኛል። እና ይሄ አደገኛ ነገር ነው። ይሄ ሪስትሪክሽኑ የተሰጠበት ምክንያቱ ነው ወሳኙ ነገር እንጂ ሪስትሪክሽኑ ምናልባት ሰዎቹን አፌክት ላያደርግ ይችላል፣ ግን ይቀጥላል። እነሱ የሚፈሯት አንድ ነገር አለች። ከዚህ ሀገር የተዘረፈ ሀብትና ንብረት አለ፣ እንዳታንቀሳቅሱ ሊባሉ ይችላሉ። እሱን ነገር ያኔ እሱ ሲመጣ ምን ያህል ድንጋጤ እንደሚፈጥርባቸው ያውቃሉ። ለዛ ይመስለኛል አቶ አማኑኤል ዛሬ ወጥቶ ሳይጠሩ አቤት ያሉበት ሁኔታ እና መልስ መስጠት የሞከሩበት ሁኔታ ነገሩን ዳይቨርት አድርጎ ምንድን ነው ያለው? ስለ ተፈናቃይ ነው የሚያወራው። ይህን ሁሉ ችግር የፈጠርንበት ምክንያታችን ህጋዊ ድርድሩን ያፈረስንበት ምክንያታችን የተፈናቃይ ነገር ነው። እናንተ የተፈናቃዩን አላያችሁም አይን ነገር ነው እያወራ ያለው። ገብቶታል እሱ አሜሪካኖች ወዴት እየሄዱ እንደሆነ ማለት ነው። አዛባው የአቶ አማኑኤልን አንደኛ የህወሓት ምክትል ሊቀመንበር ስለሆኑ መልስ የመስጠት መብታቸው የተጠበቀ ነው። ምክንያቱም እዛ ጋር የአሜሪካ ስም ዝርዝር አልጠቀሰችም። ነገር ግን ህወሓትን የሚመለከት ስለሆነ እሳቸው ደግሞ የድርጅቱ ምክትል ስለሆኑ
ለመስጠት ሊገደዱ ይችላሉ። ለምን ምክትል ብቻ በተደጋጋሚ አስተያየት ሲሰጡ የምናያቸው በተለይ ከቅርብ ጊዜ ወዲህ ሶሻል ሚዲያ ላይ ከሆነ አማኑኤል አሰፋ በተደጋጋሚ ጌታቸው ረዳም ለሚናገሩት ነገር ይሁን ጠቅላይ ሚኒስትሩም ከፌዴራል መንግስት ለሚመጡ ነገሮች መልስ ሲሰጡ እናያቸዋለን። ቃል አቀባይ አይደሉም። ስለዚህ ይሄ ነገር ለአሜሪካ መንግስቱ የተሰጠ ያለው በአቻ ደረጃ ነው መልስ መስጠት ያለብህ፣ በአቻ ደረጃ ማለት ነው። ለአቶ ጌታቸው የሚሰጠው መልስ ወይ ደግሞ እዚህ መልስ የመስጠት እንትን አላቸው እያልኩ ሳይሆን የኮሚኒኬሽን ኃላፊ ወይ ደግሞ ሌላ ወገን ላነሳ መልስ የሚሰጡ አይደለም። አሜሪካ መንግስት ነው ኤምባሲ አገር ነው ሪፕሬዘንት የሚያደርገው። አሜሪካ የያዘችውን አቋም ላይ አንድ ምክትል መልስ መስጠት ሃይራርኪካሊም አይፈቅድም። መልስ ሰጠም እያልኩም አይደለም፣ እዛ ጋር ሀሳቡን ሼር አድርገ ነው። ነገር ግን ወደ ባለፈው ሳምንት ክርክር መመለስ ይሆናል በሚል አለፍኳቸው እንጂ አሁን የአሜሪካ አቋም ያራመደችው አቋም ምን ያህል ሚዛናዊ ነው የሚል ነገር ማንሳት ተገቢ ነው። ምክንያቱም አንተ ያነሳቸው ነገሮች አሉ። በትክክል ህወሓት ስምምነቱን ያፈረሰባቸው የተለያዩ አይነት ጥሰቶች አሉ። ፕሪቶሪያ ስምምነት እያንዳንዱ አዕማድ እንዲነቃቀሉና እንዲፈርስ የራሱን አስተዋጽኦ አድርጓል። ነገር ግን በዚህ ስምምነት መፍረስ ግን አንድን አካል ብቻ ተጠያቂ ማድረግ አግባብ ብቻ ሳይሆን ሚዛናዊ አለመሆንም ጭምር ነው። ምክንያቱም ለምሳሌ በተለያዩ አካባቢዎች በዚህ ምዕራብ ትግራይ ወልቃይት በሚባሉ አካባቢ ሚሊሻዎች እንዲደራጁ ማድረግ የተከዘዘ በሚል ስያሜ ተፈናቃዮች እንዳይመለሱ አንድ አካል ብቻ አይደለም ተጠያቂው ነው። በእርግጥ ህወሓት ተፈናቃዮች እንዳይመለሱ ለራሱ የፖለቲካ ጥቅም የተለያዩ እርምጃዎችን ቢያደርግም የፌዴራል መንግስት ደግሞ ጫና ያሉ እርምጃዎችን ሲወስድ አልተመለከትንም። በጀቶችን የማቀብ የተለያዩ አይነት እርምጃዎች የፖለቲካ ውይይት ራሱ ኢቭን ከፕሪቶሪያ በኋላ በተደጋጋሚ እንዲደረጉ ታቅደው የነበሩ የፖለቲካዊ ውይይቶችም አልተደረጉም እና አሜሪካ ወደ ፌዴራል መንግስቱ ያደላ አቋም ነው የያዘችው እና ይሄ አቋም ግን ለምንድን ነው ሊደረግ የቻለው? አሁን ከሀገር ውስጡ ፖለቲካ ባለፈ ለምን ከሱዳንስ አንጻር ልናየው አንችልም? ምክንያቱም በተደጋጋሚ ማሳድ ብሎስም ሆኑ የአሜሪካ ምክትሉ በተደጋጋሚ ስለ ሱዳን ጦርነት እየተናገሩ ነው። የውጭ ኃይሎች ጣልቃ ገብነት፣ የጎረቤት ሀገራት ሚና በተመለከተ የተለያዩ ማስጠንቀቂያዎችን ሲሰጡ እናያለን። በቅርብ እንኳን ከሙስሊም ብራዘርሁድ ጋር ግንኙነት አላቸው በሚል የአልቡርሃንን ወገን ኃይሎች ሲወነጅሉ ማዕቀብ ሲጥሉ እንደነበር እናስታውሳለን። ህወሓት ደግሞ አሁን በሙሉ አቅሙ ሊባል በሚችል መልኩ በተለይ አርሚ 7 እና አርሚ 13 ኃይሎቹ ከአልቡርሃን ጎን ወግነው በሱዳን ጦርነት እየተሳተፉ ነው የሚገኘው እና አሜሪካ የዚህ የአሜሪካ ማስጠንቀቂያ ወይም የማዕቀቡ አንድምታ ተሻግሮ ሱዳንንም የሚመለከት አይደለም ወይ የሚል ነገር ማንሳት ፈልጋለሁ። ሁለተኛ ከኤርትራ ጋር የሚያዝ ነገር የለውም። ምክንያቱም አሁን ባለፈው ሳምንት ዘ ኢኮኖሚስት አንድ ያወጣው ነገር ነበረ። አሜሪካ ከኤርትራ ጋር እያሻሻለች ያለውን ግንኙነት በተመለከተ ሁለቱን መንግስታት ማለትም የኢትዮጵያንና የኤርትራ መንግስት ለማቀራረብ ኢቭን ውይይት ጀምረዋል ነው የሚለው በአሜሪካ አመቻችነት። ነገር ግን በኢሳያስ አፈወርቂ በኩል የተቀመጠ አንድ ቅድመ ሁኔታ አለ። ያም ቅድመ ሁኔታ ይህንን የግዛት ሉዓላዊነት ኢትዮጵያ ማክበር አለባት የሚል ቅድመ ሁኔታ፣ ያ ካልተከበረ የማይከበርልኝ ከሆነ ወደ ድርድር አልመጣም የሚል ነገር እና አሜሪካ ሁለቱ አገራት ወደ ጦርነት እንዳይገቡ ሁለቱን አገሮች የማባበል እርምጃ እየወሰደች ነው የሚለው ዘ ኢኮኖሚስት። ለምሳሌ የኤርትራ ማዕቀብ አንስታለች። በኢትዮጵያ በኩል ደግሞ ኢትዮጵያ ጦር መሳሪያ መግዛት እንድትችል አሜሪካ ማዕቀቧን አንስታለች እና ይህም አሁን ለኢትዮጵያ መንግስት ያደለው የአሜሪካ አቋምስ ከዚህ አንጻር ሊታይ የሚችል ነው የሚለውን ከሱዳንና ከኤርትራ አንጻር ያለውን ብታነሳው ደስ ይለኛል። ጥሩ ነገር አነሳ። የመጀመሪያው አሜሪካ አደልታለች የሚለውን ነገር እኔ አልቀበልም። ለምንድን ነው የማልቀበለው? አሜሪካ እንግዲህ የኢትዮጵያ መንግስትም አይደለችም፣ የቲፒኤልኤፍም ሸማቂ አካልም አይደለችም። አንደኛ የመጀመሪያ የራሷን ብሔራዊ ጥቅም በማየት ነው። አሁን እሷ ቀጠናውን ከመረጋጋት ቀጠናው አካባቢ ጦርነት እንዳይፈጠር ከመፈለግ አንጻር የእሷ ጥቅም ስለሚጎዳ ከዛ አንጻር ነው የምትንቀሳቀሰው። አንድ ሊታመን የሚገባ በዚህ ጉዳይ ደግሞ ማንን ነው የጸቡ መነሻ አካባቢው እንድናጋ ሊያደርግ እየፈለገ ያለው ማን ነው የሚለውን ነገር የራሷን ጥናት ታካሂዳለች። በዚህ መንገድ ጉዳዩን ለማስቆም ማሸማቀቅ ማስቆም ያለባትን ኃይል ማስቆም ስላለባት ነው ይህን ነገር በተደጋጋሚ ወደ ህወሓት መጣችሁ። ሁለተኛ ነገር አንድ ነገር አለ። ህወሓትን በተመለከተ ብዙ ጊዜ አሜሪካ
ህወሓትን ትደግፋለች የሚል በተለይ ዲሞክራቲኮች አካባቢ እንደዚህ አይነት ሀሜት አለ። እንዲያውም የቅርብ ሰዎች ናቸው፣ ከነመለስ ጋር የቅርብ ሰዎች የነበሩ ናቸው። ይህን ሁሉ በዚህ አገር ላይ መዓት ሲያወርዱ ዝም ብሎ ሲያያቸው ነበረ። ኦባማ ድረስ እዚህ መጥቶ እነመለስን አስቂኝ ምርጫ ባደረጉበት ማግስት ዲሞክራሲያዊ ምርጫ አደርጎ የተመጠረ መንግስት እስከ ማለት ድረስ የደረሰበት ነገሮች ነበሩ ምናምን ነገር። አሁን ከዛ አንጻር ለምንድን ነው አሁን አሜሪካ ያንን ነገር የምታደርገው? አሁን ደግሞ ሪያሊቲ ማየት የጀመረችበት የሚለው ነገር መታየት አለበት። ይሄ አንድ ነገር አነሳለሁ። ትግራይ ክልል አካባቢ ያለው ሁኔታ አሁን እየተለዋወጠ ነው ያለው። ድሮ አንድ ላምናቱ ነው ያለው፣ ህወሓት ነው ያለው፣ የትግራይ ህዝብ ነው ያለው። ሌላ ተፎካካሪ ኃይልም እዛ አካባቢ ጠንክሮ እንዲወጣም አይደረግም። ስለዚህ የትግራይ ህዝብን ብቸኛ ወኪል ህወሓት ተደርጎ ነበር የሚወሰደው። አሁን ግን ሁለተኛ ራይቫል ኃይል ተፈጥሯል። ወደንም ጠላንም የነ አቶ ጌታቸው እነ ጻድቃን ተለጣፊ ነው ብለህ ልትክዳቸው ማች ተለጣፊ ናቸው ብለህ ልትከሳቸው ማችሉም ከነ ዶክተር ደብረጽዮን የተሻለ ከሆነ እንጂ ያነሰ ኮንትሪቢዩሽን የሌላቸው ቡድኖች ለሁለት መሰንጠቅ መጥቷል። ይሄ ነገር ስመጣ ሳትወድ በግድ ከዚህ በፊት በቸኛ ያለው አማራጭ ህወሓትን አስታምሞ መሄድ ነው የሚለውን ነገር የነበራትን አቋም አሜሪካ ይቀየረች ይመስለኛል። ለዛ ነው ወደ ነጥቡ ስትመጣኛ ያደላች አርገን የምናስበው እንጂ ህወሓት እንደሚፈጽማቸው ኃጢአቶች፣ ህወሓት እንደሚፈጽማቸው በደሎች ማለት ነው አሜሪካ ዛሬ አልነበረም ይሄን አቋም መያዝ ነበረባት። ግን አልሆነም። ጊዜና ወቅቱን ጠብቆ ዛሬ ላይ ጉዳይ መጣ። ይሄ ከህወሓት አንጻር ነው። ሁለተኛ ከኤርትራ አንጻር ያነሳው ነገር አለ። አሁንም እነሱ የሚፈልጉን ነገር ምንድን ነው? ሰላም እዚህ ቀጠና ላይ እንፈጣን ሰላምን እንድሰፍን የሚፈልጉበት ለኤርትራ ህዝብ ወይ ለኢትዮጵያ ህዝብ ስለሚያዝኑ አይደለም። የኛ ብሔራዊ ጥቅም ይነካል እዚህ ቀንድ አካባቢ ጦርነት አደገኛ ጦርነት የሚነሳ ከሆነ ከሚለው ነጥብ ነው። ለዚህ ደግሞ ኤርትራን ባይዞ አሁን ህወሓት ትልቁ እንዲያውም ይሄ ነገር ለምንድን ነው ህወሓቶች ላይ ጫን እያሉ የመጡት አሜሪካኖች ከምንለው ቅድም ካለው ነገር ተጨማሪ የምታየው ህወሓት ከኤርትራ ጋራም ወዶ ዘማቹ ነው ገብቷል። ምን ማለት ነው? ኤርትራ እዚህ ቀጠና አካባቢ ሁሉ ጊዜ ትርምስ ፈጥሮ ለመኖር ነው የሚፈልገው ኤርትራ መንግስት። ባይዞ የቅድሙንም ስታነሳ ማዕቀብ ምናምን የተባለው እነሳል ነው ተባለው እንጂ ሙሉ ለሙሉ የተነሳ ነገርም የለም። እሱንም ኮንዲሽኖች ተቀምጦበታል። የሰብአዊ መብት ያዝ እንዳም እኮ ሰሞኑን እኮ ጭንቅ ውስጥ አይደል ከተቱት አይደል እንዴ ሄዶ ሎቢስ ከማድረግ የተባበሩ መንግስታት ላይ አንስቶበታል። መቼም ኮምፕሮማይዝ ሊያደርጉ የሚችሉት ይሄንን ናሽናል ሰርቪስ መጨረሻ የሌለው ናሽናል ሰርቪስ ተብሎ ወጣት ጉልበት ብዝበዛ የሚፈጸሙን ይሄ መቆም አለበት። ኤርትራ ይህን ለማቆም ዝግጁ አይደለችም። መልስ ለመስጠት ነው የምትሞክረው። ያ መልስ ደግሞ ዓለም አቀፍ አይቀበሉም። ሁለተኛ ሀሳብን በነፃነት መግለጽ፣ የመሰብሰብ መብት፣ የመደራጀት መብት፣ የሃይማኖት ነፃነት መብት በእነዚህ ጉዳይ ላይ የግድ የሻዕቢያ መንግስት የሆነ ነገር መፍጠር ካልቻለ ይሄን የሚያክል ጉድፍ አይኑ ውስጥ ቁጭ ብሎ አሜሪካኖች አይነሱላታል ብለህ አጠብቀ። ይሄንን ጉዳይ ሊያሟሹት ነው። የኢራን ጉዳይ ነበረ። የኢራን ጉዳይ ልባት እያገኘ መጥቷል። ስለዚህ የሻዕቢያ ጉዳይ ሌላውንም ሌላ ነገር ነው የሚጠብቀው ቀጥሎ ማለት ነው። እንደሚባለው ብቻ አይመስለኝም። ከፊት ለፊት ግን ህወሓት ቀጥተኛ ሄዶ አብሮ ተለጥፎ ገብቷል ሻዕቢያ ስር። ስለዚህ ህወሓትን በዚህ መንገድ ካላስቆምኩ በስተቀር እነዚህ ሁለት ኃይሎች አንድ ላይ ተደምሮ ቅድም ያልኩ ጦርነቱ እንድነሳ ጦርነቱ ደግሞ ከተነሳ የአሜሪካን ብሔራዊ ጥቅም ሊጎዳ የሚችል ሁኔታ ይፈጠራል። ለዛ ነው ህወሓትን ከጀርባ ሸምቀቆ ሊይዙት የፈለጉት ነገር ነው። ከሱዳን አንጻር ካየም እንግዲህ እኔ በጣም የገረመኝ ነገር የህወሓት ሰዎች እንደ ትልቅ ድል እየተናገሩ ያሉት የቲዲኤፍ ከትግራይ ተነስቶ ሱዳን ሲገባ ትልቅ ድል ተደርጎ ነው የሚወራው። ባለፈ ሰምተሃል አይደለ? ጀነራል ምግቤ የሚባለው ሰውዬ ማለት ነው የፈለገ ጓዶቻችንን ቢያልቁም ሌሎቹ ግን በድል ገብተዋል ብሎ ሱዳን መግባት እንደ ትልቅ ድል እየተደረገ ነው እየተነገረ ያለው። ምንድን ነው ይሄ ነገር የሚለው ነገር በደንብ መጠን አለበት። ሱዳን የሚገባው ለምንድን ነው? ሪሊ እንደሚባለው በኮርዶፋ በኩል በቤኒሻንጉል በኩል አድርጎ ጦርነት ግንባር ለመክፈት ነው ወይስ ሱዳን ውስጥ ያለውን ቅጥረኛ ጦር ሆኖ ለቲፒኤልኤፍ የገቢ ምንጭ ለመሆን ነው? ያ ነገር ደግሞ ቅድም አንተ ያልከውን ነገር ነው የሚያመጣው። ቀጠናውን የሚያተረማምስ ነገር ነው የሚያመጣ። ይሄም ቀጥተኛም በሆነ በተዘዋዋሪ በአሜሪካ በኩል በመልካም የሚታይ ነገር አይመስለኝም ማለት ነው። በጣም ጥሩ። ምናልባትም ከዚህ የአሜሪካ ኤምባሲ ሰዎች እንግዲህ ቀጣይ ሳምንት እንደሚሄዱ እኛም ባለፈው በነበረን
ዜና ላይ በስፋት ሰርተነው ነበረ እና ከዛ ዲፕሎማቶቹ የኤምባሲ ሰዎች የአሜሪካ ኤምባሲ ሰዎች ወደ መቀሌ እንደሚሄዱ እየታወቀ ከዛ አስቀድሞ ነው ይሄ የማዕቀብ ጉዳይ ይፋ እየተደረገው። ምናልባትም አሜሪካ አስቀድማ ይህን ነገር ይፋ ያደረገችበት ምክንያትም እጄ ላይ እነዚህ አይነት ነገሮች አሉ የሚል ነገሮችን ለማሳወቅም ሊሆን ይችላል። ምናልባትም ከዛ አንድ ቀን ቀደም ብሎ ደግሞ ትራምፕና ኤልሲሲ በዳቮስ ተገናኝተው የተናገሯቸው ንግግሮችም አሉ። ከዛ ጋርም ሊያዝ ይችላል። በሌላ ጉዳይ እንመለስበታለን። የጽምዶ ኃይሎችን ሰሞነኛ ጉዳይ እንመልከት። በዋናነት ግን ጽምዶ ውስጥ ከተጣመዱ ተጣማጅ ኃይሎች መካከል አንዱ የሆነውን የፋኖን ታጣቂ ቡድን እናነሳለን። በጽምዶ ጉዳይ እንግዲህ አለመግባባቶች እንዳሉ እንሰማለን፣ ይነገራል። አንዳንድም በአደባባይ እየወጡ እንዴት ነው ከህወሓት ጋር ምንሰራው፣ እንዴት ነው ከኦላ ጋር ልንሰራ የምንችለው የሚሉ ጥያቄዎችን ሲያነሱ እንሰማለን። ሌሎች ደግሞ ከማንም ጋር በዚህ ሰዓት ለመስራት ዝግጁ መሆን አለብን ይህን መንግስት ለማጥቃትና ለመጣል የሚል ነገር ያነሳሉ። ከሰሞኑ ደግሞ ይህን ሀሳብ ከህዝቡ ጋር ለማላመድ በሚመስል መልኩ በተለይም ፋኖን መሰረት አድርገው የሚሰራጩ ማህበራዊ ድረገጾች ይህንን ጽምዶ ጥሩ እንደሆነ መጣመድ የተሻለ እንደሆነ እየተናገሩ ነው እየሰማናቸው የምንገኘውና ከዚህ ጋር ተያይዞ ያሉትን ሀሳቦች እናንሳቸው ነው። መልካም እንግዲህ ጽምዶን በተመለከተ በተለይ ደግሞ ህወሓትና ፋኖ መካከል የሚደረገውን መጣመርን በተመለከተ በሁለት ተከፍሎ ክርክሮች የተነሱ ነው ያሉት። ሁለቱን ክርክሮች እስቲ ኢንተርቴን እናርጋቸውና ሪሊ ሁለቱ ኃይሎች አንድ ላይ ተጣምረው ሊሰሩ የሚችሉበት መሰረት አለ ወይ የሚለውን ነገር እንፈትሽ። አብሮ ከሰሩ ደግሞ ምን ውጤት ሊያመጡ ይችላሉ? ውጤቱስ ማንስ ምን ይጠቅመዋል? ከሁለቱም የሚሉት አንዱ የትግራይ ህዝብን ወክያለሁ ይላል፣ አንዱ ደግሞ ለአማራ ህዝብ ነው የምታገለው ይላል። ሪሊ መጨረሻ ላይ ለማን ምን ይዞ ይመጣል የሚለውን ፈጠን እያልኩ ለማየት ሞክር። ቡድን ሀ ወይ ደግሞ ግሩፕ ኤ ምንድን ነው የሚሉት መሰለ? ከህወሓት ጋር መስራት ኩነኔ አይደለም ብሎ በድፍረት መጥቶ ሚዲያ ላይ ይህንን ሀሳብ እያራመዱ ነው ያሉት። እነዚህ ሰዎች መከራከሪያ የሚያነሱ ነገር ምንድን ነው? መንግስትስ ከህወሓት ጋር ለመስራት ለምኖ ህወሓትን ቢያላለውም ወይ? አሁን ግልብ የሆነ ነገር ማለት መከራከሪያ ማለት መንግስት ለምኖት አብረን ሆነን ፋኖን እንውጋ ብሏቸው ህወሓቶች ጥሩ ስለሆኑ ፋኖን አልወጋም ከመንግስት ጋር አልሰለፍም ብለዋል። ስለዚህ ምን ችግር አለው ፋኖና ህወሓት አንድ ላይ ሆኖ ወደ ጦርነት ወደ መንግስት ቢገባ ምንም ኩነኔ የለውም ብሎ ይሄን ነው እንደ ምክንያት አድርጎ ያስቀመጡት። ሌላው ስርዓቱ ለማስወገድ ሁሉም የታጠቀ ኃይሎች በአንድነት መሰለፍ አለባቸው፣ ታክቲካል ትብብር ማድረግ አለበት። ስትራቴጂካል ታክቲካል ጊዜያዊ ትብብር አድርጎ ይህንን ስርዓት መጣሶ ከዛ በኋላ ከጣሰ በኋላ ችግር የለውም እዛው አስፋልት ለአስፋልት እንዋጋለን መስማማት ቢያቅተን እንኳን። ስለዚህ ሁሉም መተባበር አለበት የሚል ነገር ነው። ሌላኛው ምክንያት የሚነሳ በዚህ ውስጥ ያለው ቡድኖች የሚያነሱ ምክንያት ምንድን ነው? ዘላለማዊ ጠላት የሚባል ነገር የለም። ህወሓትና ህወሓት አማራን ጠላት አድርጎ ሄደዋል። በዚህ ምክንያት ደግሞ የአማራ ልጆች መልስ መስጠት ገብተዋል። ስለዚህ ህወሓት ያኔ ብልም ችግር የለውም እሱን ትተኖ ዘላለማዊ ጠላት የሚባል ነገር የለምና አብረን መሰለፍ እንችላለን የሚል መከራከሪያ ያነሳሉ። ሌላኛውና በጣም አስቂኝ ነገር ደግሞ ህወሓት መወገድ የማይችል ኃይል ነው። ስለዚህ መወገድ የማይችል ከሆነ የትግራይ ብቸኛ ተወካይ እሱ ስለሆነ ከሱ ጋር አብሮ መስራት በቃ አማራጭ ግዴታ ነው፣ ምንም መብት ስለሌለው የትግራይ ኃይል እሱ ስለሆነ ያለው አብሮ መስራት የምንችለው አንዱ ሌላ ከሱ ጋር ነው የሚል ነገር ያነሳሉ። ይሄንን ደግሞ ካውንተር የሚያደርጉት የራሱ ተመሳሳይ ቡድን ውስጥ ካሉት ውስጥ የፋኖን ትግል የሚደግፉ ነገር ግን ከህወሓት ጋር መስራት አግባብ አይደለም ብለው የሚከራከሩ ሰዎች ደግሞ አንድ ሶስት አደገኛ ክርክሮችን ያነሳሉ። የመጀመሪያው ምንድን ነው? ጥምረቱ አፈባን ያፈርሳል። በደንብ አድርገ ያዝላቸው። ምንድን ነው አፈባን የሚባለው? የፋኖ ስብስብ የተሰራው እንግዲህ አካባቢ ያሉት ኃይሎች ናቸው። የጎጃሙ፣ የጎንደሩ፣ የሸዋ ምናምን እያሉ ነው። አራቱ አንድ ላይ ሆኖ ነው የተሰሩት።
አፈባን ያፈርሳል ማለት ነው። ከህወሓት ጋር መስራት ውስጥ የሚገባ ከሆነ የጎንደሩ ፋኖ የሸዋው ፋኖ በዚህ ጉዳይ እሺ እምቢ ሊቀበል ስለማይችል አፈባን የሚባለው አንድ የመሰረት ነው ድርጅታችን ይፈርስብናል የሚል መከራከሪያ ያነሳሉ። ሁለተኛ ህወሓት አማራን በተመለከተ አቋሙን አልቀየረም። አንዳንዴ አማራ ገዢ መደብ ላይ ሀሳብ እናወራርዳለን ይላል፣ አንዳንዴ አማራ ላይ ይላል፣ አንዳንዴ የትግራይ ኮረብታዎች ሁሉ የአማራ መቃብር ይሆናሉ ብሎ ዘምር ነበረ። ይህንንም መዝሙርም አላደሰምም፣ አላሻሻለም፣ ማኒፌስቶ ጻፈውንም አልተወም። መልሶም ደግሞ የአማራ ሊቃንን እኛ ከሊቅ ጋር ነው እንጂ ከህዝቡ ጋር ጸብ የለንም አለ። ምናልባት ሊቅ ማለት የአንድ ማህበረሰብ ጭንቅላት እንደሆነ ማሰብ ስለማይችሉ ነው። ሊቅ ማለት ሰፊውን ህዝብ ሊመራ የሚችለው ኃይል ነው። ሊቁ ጋር ከተጣላማ ሰፊውን ህዝብ ምንድን ነው የሚባለው? አውራውን ምታ መንጋው እንዲበተን የሚባል ነገር አላል። እንደዛ ብሎ ያስቀምጣል። ይሄንን አቋም ስላልቀየረ ህወሓት እንዴት ሆኖ ማብሬ መስራት የምንችልበት ነገር የለም። በይቅርታም በህርቅም በምንም ልዘጋ የሚችልበት ዝግጅትም ስለሌለ የሚል ነገር ያነሳል። ሌላኛው እዚህ ውስጥ ያለው መከራከሪያ ህወሓትና አማራ ህዝብ መካከል ሻርፕ የሆነ የፍላጎት ግጭት አለ ይልና የወልቃይትና የራያና የጠለምትን ጉዳይ ያነሳል። ስለዚህ በዚህ ሁኔታ ላይ ከህወሓት ጋር መስራት በፍጹም የሚታሰብ ነገር የለም፣ ጽምዶ ብሎ ነገርም የለም የሚል መከራከሪያዎችን ያነሳሉ። ይሄ ሁለቱም የፋኖ ደጋፊዎች ናቸው የሚያነሱት ይህን ሀሳብ። በገለልተኝነት ደግሞ ቁመን በሩቅ ለምናየው ሰዎች ሁለቱ ኃይሎች አብረው ሊሰሩ የሚችሉበት መሰረት ይኖራል ወይ? አብረው ቢሰሩስ ምን ውጤት ሊያመጡ ይችላሉ? ለማን ጥቅም ይሰጣል፣ ለማን ጉዳት ይሰጣል የሚለውን ነገር እንደው ለማንሳት ምን ስሪታቸው ምንድን ነው ሁለቱ ኃይል የሚል ነገር ማየቱ ጠቃሚ ይመስለኛል። ህወሓትን ውሰዱ። ህወሓት ለምንድን ነው ትግል ውስጥ የገባው? ግቡ ምን ነበረ? ህልሙ ምን ነበረ? ህልሙ ማለት ኢትዮጵያን በምን መንገድ ነው መቃኘት የሚፈልገው? የህወሓትን ኦልሬዲ አይተናል። ግን መነሻው የነበረው ህልሙ ምንድን ነው? ህወሓት የእቺን አገራዊ አንድነትን ማስጠበቅ ጉዳይ ላይ የትግራይ ሰዎች ትልቅ ሚና ነበራቸው። ነገር ግን ነገሮች በቁጥር ታየና የሚሰጠን ሚና ከሚገባን ያነሰ ነው የሚሆነው። ስለዚህ ሰዎች በዜግነት እንዲቆጠሩ ሳይሆን በብሔር እንዲቆጠሩ እናድርገው። ብሔር ሲሆን ይሄ ብሔር ሁሉም እኩል ብሔር ነው ይባላል። 50ም ያለው 100ም ያለው 80ም ያለው እኩል ብሔር ተብሎ በአንድ እንዲቆጠር የሚል አይዲዮሎጂ ይዘን እንምጣና ሁላችንም እኩል የምንሆንበት ነገር እንፈጥራለን። የሚናችን ያክል እዚህ ሂደት ውስጥ እንድንቆይ እንዲረዳን እናደርጋለን የሚል ነገር አመጡ። ስልት ስለዚህ ነድፈዋል። ስልቱ ምንድን ነው? አንደኛ ይህን ሀሳብን ከትላልቆቹ ብሔር ይህን ጥያቄ ከሚያነሱ ብዙ ህዝብ ካላቸው ብሔር ውስጥ ተወካዮች ማግለል፣ በዚህ ሀሳብ እንዳይስማሙና ጥቂት ለምሳሌ ከአማራ 5% የማይሞላ ብቻ ይህንን እንወክል። ስለዚህ ያን 5% ነው አማራ ብሎ የሚያመጡት። ከኦሮሞ እንደዚሁ አድርጎ የሄዱበት መንገድ ነበረ። መጨረሻ ላይ ደግሞ ሁለቱን የማይግባቡበትና አንዳቸውን በአንዳቸው ጠላት አድርጎ የሚያዩበት፣ አንደኛው ነፍጠኛ ሴተለርስ ወራሪ ተብሎ እንዲቀመጥ፣ አንደኛው ደግሞ አገር በታኝ ተገንጣይ የሚል እንትን በመስጠትና ኢቨን ቁጥሩ በርካታ ቢሆንም የጋራ መስማማት የሌለው ማህበረሰብ ነው፣ አንድ አይነት ስልቦና የሌለ ነው ብሎ ለመከፋፈል ሄዱበትና ከዛ መጨረሻ ላይ ከህወሓት መጣውበት ከሚለው ኮንስቲትንሲ ጋር እኩል የሆነ እንዲሆን ብቻ በማድረግ ይህንን ነው የተገበሩት። አሁንም ሊተገብሩት የሚችሉት ይህንን ነው። ፋኖስ ምንድን ነው ብለን ካየን ፋኖ መነሻው ምንድን ነው? ገፊ ምክንያት ወደ ትግል የመጣውበት ትርክት ነው ብሎ አይደል? ትርክት የወለደው አደጋ ነው ይላል። ትርክቱ ምንድን ነው? ህወሓት ያመጣው ከዛ በፊትም የነበረው ግን ያው ከዛ በፊት የነበረ በግለሰብ ደረጃ ቢሆን እንደ መንግስታዊ ቅርጽ ያስይዞ ወደ መንግስታዊ ቅርጽነት ያመጣው የህወሓት መንግስት ሲሆን ለውጥ ይዞ መጣ 1983 ነው። ይህም እንግዲህ በዚህ ትርክት ምክንያት ፖለቲካዊና ኢኮኖሚያዊ መገፋት ተፈጽሞብኛል ነው ብሎ ይህንን መገፋትን ደግሞ ከፍ ብሎ ወደ ህልውና አደጋ ዳርጎኛል ነው ብሎ ስለዚህ ግብ መሆን አለበት በሚለው ጉዳይ ላይ ፖለቲከኛ ስልጣኔን መያዝ ነው። ፖለቲከኛ ግብ እኔ ሁል ጊዜም ፖለቲከኛ ግብ እንዲሁ ግን ሰፊው ሀሳቡን ሼር የሚያደርጉ ሰዎች የሚያስቡ ነገር ምንድን ነው?
በአማራ ኮንዲሽን ላይ የተመሰረተችን ሀገር መገንባት ነው የሚለው። ይሄ ከሆነ ምንድነው የሚሆነው ማለት ነው? ቅድም ያልኮ የህወሓትን አሁን ይሄንን ተቃርኖ እንግዲህ የምታዩት ጋር ነው። ህወሓት የሚፈልገው ነገር ምንድነው? ፋኖ ይዞ ለመምጣት የሚፈልገው ነገር ምንድነው? ስለዚህ እነዚህን ተቃርኖች እንዴት እናስታርቃቸው ነው? ስናስታርቃቸው ምንድነው የሚሆነው ማለት ነው? ህወሓት የግድ ቅድም ያለው መነሻውና መድረሻውና ሊገነባት የሚፈልገውን ኢትዮጵያ በዛ ደረጃ ለመገንባት የአማራ ትክክለኛ ተወካይ ወይ የኦሮሞ ትክክለኛ ተወካይ ወይ ደግሞ አማራ ህዝብን ወክሎ የሚመጣውን ኃይል ይመጣ ከሆነ የህወሓት ሀሳብ አይሳካም ማለት ነው። የኦሮሞ ነው ሊወክል የሚችል በትክክለኛ ከህዝቡ ወጣና በህዝቡን ሪፕሬዘንት አድርጎ ህዝቡን ወክሎ የሚመጣ አካል ከመጣ የህወሓት ፍላጎት ተግባራዊ አይሆንም ማለት ይሄ ነው። መጀመሪያም ጫካ ወሰደው። ስለዚህ ያለው አማራጭ ምንድነው? ዳግማዊ 1983 የሚመስል ጥምረት ከአማራ ውስጥ የተወሰነች ቁንጽል ተወዝና የአማራ ሚናዬ ነው ያነሰ ኦሮሞ ውስጥ ትንሽ የተወሰነች ቡድን ተወዝና ኦሮሞ ሚናዬ ነው እዛች መካከል በቁመት እኩል ሆኖ ከህወሓት ጋር እንዲቆሙ ማድረግ ነው ማለት ነው። ስለዚህ አብሮ ቢሰሩትም ማለት ነው የአማራ ጥያቄ አይመለስም ወይ የኦሮሞ ጥያቄ አይመለስም። የባሰ የአሽከርነት ዘመን ነው የሚሆነው ነው አብረው ለመስራትም ከወሰኑ። ነገር ግን ግለሰቦች ስልጣን ሊያገኙ ይችላሉ። ዘመኔ ልሽዮም ይችላል፣ መሮ ልሽዮም ይችላል። ተሳክቶላቸው ይመጣሉ። ሲል ጉዳይ ነው። ግለሰቦች የራሳቸውን ፖለቲካ ጥማቸውን አቺቭ ሊያደርጉ ይችላሉ። ነገር ግን የተነሳንበት ያሉት የትርክት በለው የሀገር ባለቤት መሆኑ በለው እሱ በፍጹም ህወሓት ጋር አብረ ተሰልፈ ልታስመልሶ የሚችለው ጥያቄ አይደለም ማለት ነው። ይሄ ነው የሚታየኝ። አሁን እንግዲህ አሁን ላይ ህወሓት ያለበት ሁኔታ በራሱ ጥምረት ለመፍጠር ምን ያህል በቂ ነው የሚለው ነገር ራሱ አጠያቂ ነው። ምክንያቱም የትግራይ ህዝብ ምን ያህል አንቅሮ እንደተፋው ምን ያህል ተቃውሞ ውስጥ እንዳለም ይታወቃል። ወደ መክሰምም እያዘገመ ያለ ድርጅት ነው። ከዚህ ኃይል ጋር ጥምረት መፍጠር በራሱ ምን ያህል ረጅም ርቀት ያስጉዛል የሚለው ነገር አጠያቂ ነው። በርከት ያሉ ሀሳቦች እየተነሱ ነው። እናንተም ከዚህ ቀደም ሰፋ ባለመልኩ እንግዲህ ሀሳቦችን አንሸራሽረናቸዋል። እንግዲህ የዛሬውን ዝግጅት በዚህ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው አንድ አፍታ ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።